በፈጣን የቴክኖሎጂ ሽግግር ውስጥ የምትገኘው ዓለማችን አገልግሎቶችን ወደ ዲጂታል ስርዓት መቀየር ምርጫ ሳይሆን ዘመኑ ግድ የሚለው የህልውና ጉዳይ አድርጋዋለች። ዲጂታላይዜሽን የአገልግሎት አሰጣጥን ከወረቀት ንክኪና ከቢሮክራሲያዊ እንግልት በማውጣት ግልጽነትን፣ ፍጥነትንና ተአማኒነትን የሚያረጋግጥ ዋነኛ ዘመናዊ መሳሪያ ነው። በኢትዮጵያ ይህንን የዘመኑን ጉዞ ተቀላቅሎ የአገልግሎት ተደራሽነትን በትኩረት በመተግበር ላይ የሚገኘው የኢሚግሬሽንና ዜግነት አገልግሎት ዘመኑን የዋጀና ቀልጣፋ አገልግሎት መስጠት ይችል ዘንድ የዲጂታል ጉዞውን በይፋ ከተቀላቀሉ ተቋማት መካከል ተጠቃሽ ነው። ተቋማችንም አሁን በሪፎርም ውስጥ እንደመሆኑ መጠን የተለያዩ ስራዎችን ዲጂታላይዝ እያደረገ ይገኛል። ማለት ከዚህ በፊት የነበረውን ኦልድ ፓስፖርት ቀይረን ወደ ኢ-ፓስፖርት ዲጂታላይዝ አድርገን ወደ ኢ-ፓስፖርት ቀይረነዋል። ያ ማለት ከስተመሮቻችን ቶሎ አክሰስ እንዲያደርጉ ባሉበት ሆነው አክሰስ እንዲያደርጉ ደግሞ የተለያዩ ሪፎርሞችን አድርገናል። ድሮ ይመጣና ኦሮፋ ይዛል። ኦሮፋ ማያዙን ብቻም አይደለም ሳይስተናገድም የሚመለስበት አግባቦች ነበር። አሁን ግን መች እንደሚመጡ ያውቃሉ። ኦንላይን ክፍያ ከፍሎ ይመጣሉ። ቀጠሯቸውን ይዘው ይመጣሉ። ቀጠሯቸውን ይዘው በመጡት እለት ግዴታ ተቋሙ አገልግሎቱን ይሰጣቸዋል ማለት ነው። ስለዚህ ተቋሙን የሚረግጡት ሁለቴ ነው ማለት ነው። አንደኛው ባዮሜትሪክ መረጃዎችን ለተቋሙ ለመስጠት ይመጣሉ። ሁለተኛው ግን ያመለከቱት አገልግሎት ሰነዱን ለመውሰድ የሚመጡበት ቀን ብቻ ነው የሚሆነው ማለት ነው። የቴክኖሎጂ ትልቁ ስኬት ዜጎች በጊዜና በቦታ ሳይገደቡ ባሉበት ሆነው አገልግሎቱን ማግኘት ማስቻሉ ነው። ይህ አሰራር የአገልግሎት ተደራሽነትን በሰፊው በመዘርጋት ቀደም ሲል በነበሩት ባህላዊ አሰራሮች ምክንያት ይፈጠሩ የነበሩትንና ዜጎች ለእንግልት ይዳረጉ የነበሩ የዲጂታላይዜሽን ጉዞ ውስንነቶችን ሙሉ በሙሉ የቀረፈና ያቃለለ ሆኗል። ዲጂታል ሰርቪሱን ስናየው ሰው እቤቱ ሆኖ ማመልከት ይችላል። በስልኩ ማመልከት ይችላል። በኢንተርኔት ካፌዎች ሄዶ አገልግሎቶቹን ማመልከት ይችላል። እያንዳንዱ ኢንፎርሜሽኖች ተሰርቶ ተሰናድቶ በሚዲያም ጭምር እየተላለፉ ስለሆነ እንዴት አፕላይ ማድረግ እንዳለባቸው መች መምጣት እንዳለባቸው ሙሉ ኢንፎርሜሽን ሲስተሙ ራሱ ስለሚሰጠው በጣም ዩዘር ፍሬንድሊ ነው ሲስተሙ ማለት እንችላለን። የዲጂታላይዜሽን ጉዞ ዋናውና ቀዳሚው ስኬት በአገልግሎት አሰጣጥ ላይ የሚያመጣው ወደር የለሽ ፍጥነት ነው። ቀደም ሲል ቀናትንና ሳምንታትን ይወስዱ የነበሩ ረጅም የቢሮክራሲ ሂደቶች አሁን ላይ በቴክኖሎጂ ታግዘው በደቂቃዎችና በሰከንዶች ውስጥ እንዲጠናቀቁ አስችሏል። ተቋሙ የሚጠቀምባቸውን የአገልግሎት ሲስተሞች ፈጣን መሆን የዜጎችን ውድ ጊዜ ከመቆጠብ ባለፈ የተቋሙን የዕለት ተዕለት የስራ ፍሰት በማሳለጥና በተለያዩ ቦታዎች አገልግሎቱን ለተጠቃሚ በማስፋት ረገድ የሚኖረው ሚና እጅግ ከፍተኛና የላቀ ነው። በዲጂታላይዜሽን ዙሪያ ከስተመሮቻችን ይዘው የሚመጡት ዶክመንቶችን መጀመሪያ ምን ማሟላት እንዳለባቸው የማወቅ ዋናው ሚና ነው። ከዛ በተጨማሪ ደግሞ ኢንፎርሜሽን የሚሰጡ ማስረጃዎችን የሚሰጡ ሰራተኞች አሉን። ቦታቸውንም በስርዓት በማሳየትና ቀልጣፋ የሆነ አገልግሎትን ቀልጣፋ ከሆነ ሲስተም ጋር እንዲሄድ ማድረግ ዋናው ሚናችን ነው። አስቸኳይ ፓስፖርት ብርቅ የሆነበት ሂደት ነበረው ማለት ነው። አስቸኳይ ፓስፖርት ለማግኘት የተለያዩ ምክንያቶችን እንጠይቃቸው ነበር። አሁን ግን ሲስተሙን በማውጣትና አቅሙን በማሳደግ ከ3000 በላይ የአስቸኳይ ፓስፖርት በዋና ቢሮ ብቻ እንዲስተናገዱ እየተሰራ ነው ያለው። በ6 ሰዓት ወይንም ከ6 ሰዓት በታች ባለው ሰዓት ውስጥ አገልግሎት ፈልጋለሁ ፓስፖርት ፈልጋለሁ እንኳን ቢል የፕሪሚየም አገልግሎት ተግባራዊ ተደርጓል ማለት ነው። ስለዚህ ሰፊ የአገልግሎት አይነትና የተደራሽነት ሁኔታ ከድሮ አሁን በተሻለ መልኩ አለ ማለት እንችላለን። ቅርንጫፎችን አሁን ሰው በቀላሉ አፕላይ እንዲያደርግ የድሮን ፓስፖርት ስናየው ማስፋፋት አንችልም ነበር። የተለያየ ቦታ እናስፋፋ ብንል በጣም ኦልድ ሲስተም ስለሆነ የተለያዩ ማቴሪያሎችን በቀላል አናገኝም። ለዚህ ነው ወደ ኢፓስም የተቀየረበት ምክንያት ማለት ነው። ከዚህ በፊት የነበረው 12 ቅርንጫፎች ብቻ ነበሩ። አሁን ግን ምን አደረግን? አስፋፋንና 10 አዲሽናል ቅርንጫፎችና አዲስ አበባ ውስጥ ደግሞ አሁን በዚህ ሰዓት 2 ከፍተናል። ሌላ ደግሞ ተጨማሪ 2 ለመክፈት በስራ ላይ እንገኛለን። አሁን በዚህ ሰዓት ቃሊቲ ላይና ለሚኩራ ላይ ስራውን እየሰሩ ይገኛሉና ምን ለማለት ፈልጌ ነው? ይሄንን ኢፓስ ለማስፋፋትም
ቀለል አድርጎልናል። ለምን በጣም ሞደርን የሆነ የአሁን ቴክኖሎጂ ስለሆነ ለማስፋፋትም ቀሎልናል። የኢሚግሬሽንና ዜግነት አገልግሎት ከሚሰጣቸው ዋና ዋና አገልግሎቶች መካከል በአየርና በየብስ የሚደረጉ የሰዎች እንቅስቃሴ መቆጣጠር ቀዳሚውን ስፍራ ይይዛል። ተቋሙ በሚሰጣቸው የጉዞ ሰነዶች ወይም ዶክመንቶች ላይ ከፍተኛ ጥራት እንዲኖራቸው ከማድረግ ባለፈ ዓለም አቀፍ መስፈርቱን የጠበቀ ደህንነታቸውን የማረጋገጥና የመጠበቅ ስራን በከፍተኛ ኃላፊነት እያከናወነ ይገኛል። ከሰነዶች አኳያ ስናስበው ሰነዶቹ ከድሮ በብዙ እጥፍ ደህንነታቸው ወይንም የሴኩሪቲ ሌቭላቸው የጨመረ ነው። ምክንያቱም ለምሳሌ የአሁኑ ኢ-ፓስፖርት ነው፣ ማይክሮቺፕ ሰፖርት ያደርጋል። ማይክሮቺፕ ውስጥ ደግሞ ባዮሜትሪክ መረጃዎች አሉ። እያንዳንዱን የግለሰብ ማንነት መለየት የሚያስችል አቅም ያለው ነው። ስለዚህ ይሄ ትልቁና መሰረታዊ ነው። በአሻራና በፎቶ ዙሪያ ድሮ ላይ ብዙ አይነት ኮምፕሌኖች የሚመጡበት ሁኔታዎች ነበሩ። የፎቶ ጥራቶች ወይ ደግሞ አሻራ ያለመቀበል ሁኔታዎች ሊኖሩ ነበረ። አሁን ግን በቂ የሆነ የሚመጡት ዜጎች በሙሉ ከውጭ ሀገር የሚመጡት ወይ ደግሞ የሚወጡት ዜጎችን በቂ የሆነ የአይን የጣቶች አሻራዎችን በመቀበል የሚመጡና የሚወጡትን ዜጎች የመለየት ሁኔታ እንድንችል አድርጎናል። በቀላሉ አንድ ሰው ያንን የኦልዱን ፓስፖርት ይዞ አገልግሎቱን አግኝቶ ይዞ ወደ ኤርፖርት ሲሄድ በድንገት ዳሜጅ ሊሆንበት ይችላል፣ ወይ ፎቶ ሊጠፋ ይችላል፣ ወይ ስሙ ቶሎ ሊል ይችላል እና ይሄን ምን አደረግን? ኤሌክትሮኒክስ ቺፕስን ፈጠርን። በቀላሉ መረጃው ራሱ ኢንኬዝ መረጃው ራሱ የሆነ ጭረት ራሱ ቢኖር የአሁኑ ፓስፖርት ቲክነሱም ሃይ ስለሆነ እንደዚህ አይነት እንትኖችን ብዙም አይፈጠሩም። ነገር ግን ኢንኬዝ ራሱ ቢፈጠር ቺፕስ ስላለ ቺፕስ ስለተገጠመለት ሙሉ መረጃውን የምናገኘው ከዛ ኤሌክትሮኒክስ ቺፕስ ነው። ስለዚህ ሰዎች በዚህ ምክንያትም አይንገላቱም። ያቺ ኤሌክትሮኒክስ ቺፕስ ስላለች ሙሉ ዳታውን የምናገኘው ከዚህ ኤሌክትሮኒክስ ቺፕስ ነው። የምንጠቀመው ሲስተም መዘመኑ የዋናው ጥቅሙ የአመልካቾች ዶክመንቶችን እንዳናጣቸው ወይ ደግሞ በፊት አፕላይ አድርገው የነበሩት ዶክመንቶች አሁን መጥቶ ከረጅም ዓመት በኋላ ሲጠይቁ ያለ ማግኘት ሁኔታዎች ነበሩ። አሁን ላይ ግን የምንጠቀመው ሲስተም ስለሆነ ማኔጅ የማድረግ ዶክመንቶቹንም አፕሎድ ስለሚያደርጉ ሲስተም ላይ ስለሚያስገቡ በቀላሉ የሚመጣው ሰው በስሙ ሰርች አድርገን ወይ ደግሞ ፈልገን ማግኘት የምንችል መሆኑ ከስተመሮች ወይ ደግሞ ተገልጋዮች ፋይላቸው እንዳይጠፋ ይረዳናል ማለት ነው። ኢሚግሬሽን ከሚሰራቸው አንዱ በይብስ እና በአየር ድንበሮቻችን ላይ የሚጠቀማቸው ሲስተሞች አሉ። ስለዚህ እዚህ የምንሰጣቸው ዶክመንትና ከቪዛም ከትራቭል ዶክመንቶች የምንሰጣቸው በይብስም ሆነ በአየር መንገድ የሚያልፉትን ጭምር እየተረጋገጠ ነው የሚያልፈው ማለት ነው። እዛም ሲስተሞች አሉን ማለት ነው። ስለዚህ በዚህ ሂደትና አድቫንስ ሆኑ ሲስተሞቻችን አሉ ማለት ነው። ወደ ተቋሙ አገልግሎት ለማግኘት የሚመጡ ዜጎች በማወቅም አለያም በግዴለሽነት ይዘዋቸው ለሚቀርቡ ዶክመንቶች ትክክለኝነት መረጋገጥ የሲስተም መሻሻሎች ተቋሙን ከመጭበርበር አድነውታል። እኛ ያደረግነው ነገር ምንድነው? የድሮ ኦልድ ፓስፖርት አለ፣ የአሁኑ ደግሞ አዲሱ ኢፓስ አለ። ይሄ ኢፓስ ምንድነው ያደረግነው? የመጀመሪያው አሻራ የጣት አሻራ 2 አመልካች ጣት ብቻ ነበር ከዚህ በፊት ስንቀበል የነበረው። በአዲሱ ኢፓስ ደግሞ ስንመጣ ምን አደረግን? 10ሩንም ጣት እንቀበላለን አሁን በዚህ ሰዓት። ለምን? ከዚህ በፊት በ2 አመልካች ጣት ብቻ ነበር ፓስፖርትን ስንል የነበረው። ሌላው ለምሳሌ 2ቱ አመልካች ጣት አንድ ሰው ዳሜጅድ ቢሆን ሌላውን ስለማናገኝ በቀላሉ ፓስፖርቱን ሊያገኝ ይችላል። አሁን ግን በኢ-ፓስፖርቱ ሪፎርም ያደረግነው ነገር ምንድነው? 10ሩንም ጣት እንቀበላለን፣ አይሪስ እንቀበላለን እና የተለያዩ ነገሮችን ሴኪዩርድ አድርገናል ማለት ነው። አሻሽለን ሴኪዩርድ አድርገናል። በቀላሉ የሚገኝ አይደለም። ያሁኑ የማጭበርበርን ስራ አንዱ ዲቴክት የሚደረግበትና ፕሪቨንት የሚደረግበት ዋናው አንዱ የባዮሜትሪክ ማቺንግ ነው። አሁን ለምሳሌ ከድሮ አግባብ ምን ሆኖ አሁን ዲጂታላይዝድ ተደርገዋል የሚያስብለው እንኳን ብንል ድሮ የነበሩን ሲስተሞቻችን ሜቢ ድሮ ፓስፖርት ወስደሹ ከሆነ ሙሉ አሻራ አልነበረም ምን ጠይቃቸው። ስለዚህ ሲስተሙ ራሱን ችሎ ፍራውድ ዲቴክት ያደርጋል፣ ፎርጀሪ የሆኑ ዶክመንቶችን ዲቴክት ያደርጋል። ያ አላርት ፍላግ ያደርግልናል ማለት ነው። ያ መሰረታዊ ጉዳይ የምንጠቀመው ቴክኖሎጂ ቤዝድ ሆነን ለምሳሌ አንድ ሰው የተጭበረበረ የልደት ሰርቲፊኬት ፎርጂድ የሆነ ይዞ ወደኛ ሲመጣ
እኛ የተለያዩ ቴክኒካል ሜካኒዝሞችን እንጠቀማለን። ያመጣው የልደት ሰርቲፊኬት ፎርጂድ ከሆነ እኛ የምንጠቀምበት ቴክኒኮች አሉ። አንደኛ ዩቪ ላይት እንጠቀማለን። ዩቪ ላይት ውስጡ ያለውን ሴኪዩር የሆኑ ኮዶችን ስለሚያሳየን ያመጣው ፎርጂድ ከሆነ እኛ በዛ ላይት ተጠቅመን ፎርጂድ ነው፣ ስለዚህ ያንን በቀላሉ ልንይዘው እንችላለን። ይህ የዲጂታላይዜሽን ሽግግር የደህንነት ጥራትን ብቻ ሳይሆን የአሰራር ግልጽነትንም ያረጋገጠ ነው። ሕግን በመጣስና ከብልሹ አሰራር ጋር ተያይዞ ለሚነሱ መዋቅራዊ ችግሮች የአገልግሎቶቹ ሙሉ ለሙሉ ዲጂታላይዝ መደረግ እጅግ ከፍተኛ ጠቀሜታ አለው። የሰውንና የክፍያ ንክኪዎችን በማስቀረት የአገልግሎት አሰጣጡን ከማንኛውም ብልሹ አሰራር በጸዳ መልኩ ለማቅረብ ሁነኛ አማራጭም ሆኗል። ሲስተሙ ራሱ ውሳኔ እንዲወስን ማስቻል ነው። ስለዚህ ለግለሰብ የሚሰጠውን ወይንም ደግሞ ለኦፊሰር የሚሰጠውን ውሳኔ ሲስተሙ ራሱ እንዲወስን ማስቻል ነው። ምን ማለት ነው? ይሄ የሚፈልጉትን መረጃዎች ወደ ሲስተሙ ካላስገባን ሲስተሙ የማያሳልፍበት ሂደት አለ። ማንዳቶሪ የሆኑበት ፊልዶች ማለት ነው። እነዛን ትክክለኛ መሆኑን ደግሞ ሲስተሙ ተረድቶ የሚያሳልፍበት ሂደት ነው ያለው። ሁለተኛው አገልግሎት ላይ ያለን ቁጥጥር ነው። አገልግሎቶቻችን ላይ ክፍተቶች እንኳን ብታዩ ድሮ ሰው መጥቶ ቅሬታውን ለማቅረብ እንኳን የሚፈራበት ሂደት ላይ አሁን እቤቱ ሆኖ መረጃዎቹን መስጠት ይችላል። ምክንያቱም ዲጂታል የአይሲኤስ ሪዞልቭ የሚል አፕሊኬሽን አለን። እዛ ላይ ቅሬታም ሆነ ፊድባክ መስጠት የሚችልበት ሂደት አመቻችተን እንላቸዋል ለባለ ጉዳይ። ይህን በስልካቸው አፕላይ ማድረግ ይችላሉ። በዲጂታል ዓለም ውስጥ ስኬታማና ዘላቂ አገልግሎት ለመስጠት ዘመናዊና ጠንካራ የቴክኖሎጂ መሰረተ ልማት መገንባት፣ ጠንካራ የሳይበር ደህንነት መከላከያ ስርዓቶችን መዘርጋት መሰረተ ድንጋይ ነው። አስተማማኝ የኔትወርክ ዝርጋታ፣ ከፍተኛ የመረጃ ማከማቻ ማዕከላትና የተሳሰሩ የዲጂታል ስርዓቶች መኖራቸው ተቋሙ ለሚሊዮኖች ያለመቆራረጥ በከፍተኛ ጥራት አገልግሎት እንዲሰጥ ያስችለዋል። ጠንካራ መሰረተ ልማት ለወደፊት ለሚመጡ አዳዲስ የቴክኖሎጂ ፈጠራዎችን በቀላሉ ለመቀበል፣ ለማስተናገድ እንዲሁም ማስፋፊያ ለማድረግ የሚያስችል አቅም የሚፈጥር መሰላል ነውና ጠንካራ መሰረተ ልማት ማስቀመጥም ማልማትን መተግበርን ስለሚጠይቅ እንደ አደጋ ጊዜ መውጫ የሚሆኑ ወይንም ደግሞ ዲሳስተር ሪከቨሪ ሳይቶች የምንላቸውንም ጭምር ያካተተ ችግሮች በአንዱ በኩል ቢያጋጥሙን እንኳን በሌላኛው ኦቨርቴክ አድርጎ አገልግሎቱን ማስቀጠል የሚቻልበትን አግባብ የያዘ ነው ማለት ነው። አሁን ከቴክኖሎጂ ጋር ተያይዞ ያለውን የቴክኖሎጂ ሉዓላዊነትና የሳይበር ደህንነትን ማስጠበቅ አንዱ የተቋሙ ግዴታ ነው ማለት ነው። የኢሚግሬሽንና ዜግነት አገልግሎት የአገልግሎት አሰጣጡን ፈጣን፣ ተደራሽ፣ አስተማማኝ፣ ደህንነቱን የጠበቀ በማድረግ ለዜጎች አገልግሎቱን ለማድረስ ኢትዮጵያ በ2030 ያስቀመጠችውን ብሔራዊ የዲጂታል ስትራቴጂ ግብ መነሻ በማድረግ ተቋሙን ወደ ላቀ የዲጂታል ምዕራፍ ለማሸጋገር ዘርፈ ብዙ የሆኑ ስራዎችን አቅዶ እየሰራ ይገኛል።